ከበላውማ ፈሳለሁ። የማይበላ የባዶ ሆድ ሰው ኮሜንት ከበላውማ አንዛርጠው። የሚበላ እኮ ነው የሚፈሳው። ችጋራም እኮ አይፈሳም። ችጋራም ማለት ነው ሁሉ ጊዜ ሮሮ ነው የሚፈሳው ውዴ። ሮሮ፣ ሀዘን፣ ጭንቀት፣ መከራ ነው እኮ የሚፈሳው። መከራ ሁሌ ሮሮ እኝኝኝ ነው የሚፈሳው። ማይበላ ሰው የሚበላ ሰው ያንዛርጣል ውዴ። ወይስ በነገለትችን በላይ ማብራሪያ ፊቴን እያየ ቀም የሚያወራልሃለ ውዴ። ነገ ነናና ፈስሽ እንዳያመልጥሽ ብለህ ጻፍሽ። ነገ አስታውሱኝ፣ እንደዛ ብላችሁ ጻፉ። ማብራሪያ ሰጥበታለሁ። ስሙኝ ውዶቼ። ከዛ እዚህ መንደር ላይ ዞር ዞር ስል አይ ካን ሲ ዩ ጋይስ ከሰባት ዘሯ ተሰብስባ ወይ መድኃኒዓለም አባቴ ወይኔ አመለጠኝ። ጌሙን ሳላይ እንዴት ነው ጋይስ የተጣላችሁትን የምትጠሉትን ሰው እንዴት ነው? ምን ያህል በቃ ማለት ምን ያህል ሼም እንኳን አይዛችሁም? ሰው ይታዘበናል። ቅናት አትሉም? አያችሁ ዶቼ። እኔ አሁን የሆነ ነገር አስቤያለሁ። እስኪ ከእናንተ ከተመልካቾቼ ምን ታስባላችሁ? ዛሬ ገና አንቺ መውደድ ጀመርኩ ውዴ። ሁሌ ትወጂኛለሽ፣ እንዋደዳለን። ሰብልዬ እኔ ፍቅር እስኪ ዛሬ ምን አሰባችሁ ዶቼ? ዛሬ ምን አሰባችሁ? የሆነ ሀሳብ አለኝ። እስኪ በዛ ሀሳብ ተስማማላችሁ ወይም አትስማሙ ነው። እነዚህ ሰባት ዘር ፋራዎች ማለት ነው። ወይኔ እንደው አሮጊቶች ግን ከግሮሰሪ ምናምን በቃ ግሮሰሪ ተወዷል፣ $300 ገብቷል። ሁሌ ስለ ሰቀጫንና ቁጭራ ወሬ ነው የሚያወሩት። እኔ ለምን እንደሆነ አላውቅም ጋይስ። በቃ ቁጭራ ወሬ እንዲህ ተወዷል። በቃ ሆዳቸውን በቃ ማግበስበስ አጋሰስ ወሬ ነው የሚያወሩት። በቃ ስለ ሆድ በቃ 300 ብር ገብቷል፣ 400 ብር ገብቷል። የአሮጊት ወሬ ከኩሽና ከድስት ከማንቆርቆሪያ ከኩሽና ቂቤ ምናምን አይወጡም። በቃ ምን ጉር ናቸው ግን እንደው አንዱስ እንደው ዘራቸው በስህተት እንኳን አራዳ አይሆንም። ምን ያውን ስለ ሰው ላማስል እንኳን ማለት ነው በግልጽ እንኳን እንትን አልልም። ሼም የሚባል ነገር አለ በትክክል ላይክ በስህተት ከተማ አልቀመሱ ምን ጉር ናቸው? ሰው እንዴት ሙሉ ዘሩ ቁጭራ ይሆናል? በቃ እኔ ኢቤስ ሆንኩላችሁ አይደል? ደግሞ ማለት ነው እግዚአብሔርን ጋይስ እኔ እኮ ለሶስት ገጥሜ እኔ አሸቅዬ እኮ ነው የወጣሁት። ሀሳቡን ያመጣሁት እኔ ለብቻማ ቢሆን ቀጥቅጬ ነበር። አመስግነውኝ አሸቅዬ እኔ ሸቅዬ 8 አንበሳ ዩኒቨርሱ ወርዶ ሌላውን ቁሪም ሌላውን ጊፍት ተውት። በባዶ ታለቅሳላችሁ። የነዚህ የተለየ ነው ጋይስ። ኧረ እኔ እነዚህ ሙድ ነው የሚይዝባቸው። አሁን ይህንን አውርቼ 7 ቀን ነው ማስለቅሳቸው። ኧረ ሼም ነው። ሰው ይታዘባቸዋል በኢየሱስ ክርስቶስ ስም። ኧረ እንደዚህ ነው። እኔ መውደዳ ላይ አይን ያወጣ ቅናት ነው በኢየሱስ ስም። እንዴ እኔ እኮ ሸቅዬ ወጥቼ ነው እናንተ በባዶ። አሁን ምን አስቤያለሁ? ከውሻዬ ጋር ጌም አድርጉ ማርያምን። እሱም ሲበዛ ነው። ሄቨንን እንደዚህ አይነት ነገር ውስጥ ባላስገባ መልካም ነው ጋይስ። ግን 7 ዘሮች ፋሮችን እስከ 7 ዘር ለሶስት ሄቨን ስሙኝ። እነ አይካን ሲ ዛሬ ስለኔ አጀንዳ አድርጋችሁ ጌም ስታወሩ ነበር። እኔ ድንገት ጠዋት ጌም አደርጋለሁ ብዬ ማታ ገጥሜ ለ3 ሸቅዬ ወጣው ሰው ነኝ። እናንተ 5 ሳንቲምም ነገር የላችሁም። ከውሻዬ ጋር ግጠሙ። ቴንኪዩ አመሰግናለሁ። ቴንኪዩ ሀሳቡ ተስማም። አይኖ አይመጥናትም ሄቨን እንደዚህ አይነት ነገር አይመጥኗትም። ኧረ በቃ ቴንኪዩ ሄቨንን አይመጥኗትም። ግን ሶስቱ ገርዳሜ ጥልፍልፍና ፋራዎች 3ቱ ሻይን ይግጠሟት በእግዚአብሔር። እናንተ ሆዴ ጮኸ። ቤታ ደግሞ ፈሳይ ቀዘነ ይበሉና ለቃቁ። ወይ ዘንድሮ እንደው ምን ትስማማላችሁ? አረ እኔ ኮሜንት ሶሪ እኔ እኮ ነግሬያቸዋለሁ። ጌሙን ስጀምር ኮሜንታተር እንደውም ብዙ እኮ መጥፎ አልጻፉም። እኔ ነገረኛ ስለሆንኩ ነው እንጂ ምን ታስባላችሁ? አይኑ አይመጥናትም። ስሚ ሸም ስሚኝ፣ ዛሬ ቁጭ ብለሽ ወይኔ እስቲ ነበር እኔ 8 አንበሳይን ዩኒቨርሲቲን ሌላ አነስተኛና ጥቃቅን ላጥ አድርጌ ነው የወጣሁትኝ። ከውሻዬ ጋር ግጠሚ። ሌላ ምንም አልሽም። ከውሻዬ ጋር ግጠሚ።
ከውሻዬ ጋር ግጠሚ። በቃ ይሄን እንጨርሻለሁ። አቅም ካለሽ ሄቨን ወንበር ላይ አስቀምጬ አላርም ሞልቼ እኔ ሊቪንግ ሩም ውስጥ ተቀምጬ አላርም ሞልቼ ልክ ጌሙ ሲያልቅ እየመጣው እያስተካከለ ከውሻዬ ጋር ጌም አድርጊ። በቃ ይሄ መጨረሻ እድልሽ ነው፣ ተጠቀሚበት። ትንሽ እንኳን የተለቃቀመ ቁሪም ከሰጡሽ ምን ታስባላችሁ ጋይስ? ኮመንት እየጠበቅኩ ነው። ምን ቦጣት ሄቨን ምን ታስባላችሁ ውዶቼ? በቃ ምን ታስባለች? ማርያም ትንሽ ለቃቅሞ ቁሪም ግሮሰሪ ምናምን አለች። ግሮሰሪ 300 ገብቷል 400 ገብቷል ብላ ይሄ የማድ ቤት የወጥ ቤት ወሬ ነው የሚያወሩት። ረኔ ካሮጊቶች መቼ ነው መድኃኒዓለም የሚያፋታኝ? በቃ ወሬያቸው ከወጥ ከድስት ከኩሽና አይወጣም። በቃ ኩሽና ካረቄ ቤት መጠጥ ምናምን ሺሻ መደፋት ምናምን በቃ ከዚህ አይወጣም። ምን ታስባላችሁ? ቤስት ኦፍ 1 ቤስት ኦፍ 3 ሄቨንን ይግጠሟት። እኔንማ አይችሉኝ። ሆዴን ስሙት ጋይስ እየጮኸ ነው። ፓርትቱ ሀቢባ ደግሞ በሉ ሄቨን አይመጥናም። እሺ ማንን እናርክ? ከወንበሬ ጋር ይጫወቱ። ወንበሬ ብቻ ማለት ነው። የቤታ ወንበርና ነጭ ወንበሯ የምትቀመጥበትና ሸም ከሁለት ገርዳሚ እህቶቿ ጋር ሄቨን ካልመጠናት ወንበሬ ጋይስ ወንበሬ ላይ ቤታዮ ፋኖ ብዬ በስሜ ወንበሩ ላይ ጽፋለው። ውዶች ምን ታስባላችሁ? ከወንበሬ ጋር ለምን ጌም አያደርጉ? 3 ገርዳሚዎች በቃ ተስማምተናል። ነገ ስገቡ ከሄቨን ጋር ብለን ነበር። ሄቨንን ስለማትመጥኛት ከወንበሯ ጋር ቤታ ጌም አድርጉ ብላለች። ከምትቀመጥበት ወንበር ጋር 3ቱ ገርዳሚዎች እህትማማቾች ይግጠሙ። በዚህ ጨርሻለሁ ውዶች። በቃ ይሄ መጨረሻ ጋይስ ምን ታስባላችሁ? ግን ችግሩ ደግሞ ማለት ነው ትንሽ የለቃቀመችበት ነው። ክለብ ሄዳ አይ ካን ሲ ዩ ብላ መጠጥ ነው ብለዋል የሚደፋባት። እግዚአብሔር ያሳያችሁ። ልጅን ሁለት ልጅ ሰው ልጅ ሁለት ልጁን እቅፍ አድርጎ እንደመተኛት በያረቀ ቤቱ እየተዞረ መጠጥ የሚደፋበት ዘመን ወይ መድኃኒዓለም። ተስማምታችኋል? እኔ ቤታ መቼም መጠጥ ቤት ፊት እየተደፋ መቼም ለዛ እንዳያበቃኝ። በስመ አብ ወወልድ ወመንፈስ ቅዱስ። ተስማምታችኋል? ሚሚ የኔ ደንቆሮ፣ እኔ ስለ ሰው አላወራውም። ስለ እኔ ሲወራ